ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ ይሄ የምታዩትን ልዩ የሆነ ጤናማ የባናና ከካሮት ጋር ስሙዚ አብረን እናዘጋጃለን። እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበስኩኝ። አሁን ወደ አሰራራችን እንደዚህ ሁለት ተለቅ ያለ ካሮት፣ እንደዚህ ሁለት ተለቅ ያለ ባናና ሙዝ አዘጋጅቻለሁ አቅርቤያለሁኝ። በመጀመሪያ ካሮታችንን እንልጣለን። በጣም ልዩ የሆነ እንግዲህ ስሙዚ ነው የምናዘጋጀው። ጤናማ የሆነ በጣም ቆንጆ ማለት ነው። እንግዲህ ካሮታችንን በደንብ አርግተን እንደዚህ እንልጠዋለን ለጁስ ስንጠቀም ማለት ነው። አንዳንድ ጊዜ ደግሞ የካሮት ጁስ ብለን ስንል ካሮት ብቻውን እንደዚህ ከሙዝ ከሌሎች ከፍራፍሬዎች ነገር ጋር ሳንደባልቅ ግን ሊጨመቁ ተጨምቀው ከዛ ደግሞ አጥልለን ልንጠቀም በምንችልበት ጊዜ ሳንልጥ እጥብ ብቻ አድርገን ፈጭተን ከዛ በኋላ አጥልለን ልንጠቀም እንችላለን። ይሄ ግን አብሮ እንደ ስሙዚ ስለሆነ ልናዘጋጅ የፈለግነው በዚህ መልክ ልጠን እናዘጋጃለን ማለት ነው። እንደዚህ ካሮቱን ከላጥን ካዘጋጀን በኋላ ጫፉ ላይ እንቆራረጥና እናዘጋጀዋለን። ከዛ በመቀጠል በደንብ አርግተን ሙልጭ አርግተን እናጥበዋለን። ይሄው አሁን በመጀመሪያ ካሮቱን እንደዚህ በዚህ መልክ እየከተፈን እናዘጋጀዋለን። ካሮቱን እንደዚህ የምንከትፈው ካሮት በባህሪው ጠንከር ያለ ነው። ስለዚህ ስንፈጭበት ማሽኑን እንዳይጎዳብን በእንደዚህ መልክ ደቀቅ አርግተን ከዚህም ደቀቅ አርግተን ብንከትፈውና ብንጨምረው ወደ መፍጫችን በጣም ማሽናችን ወይም ደግሞ መፍጫችን እንዳይጎዳብን ያደርግልናል ማለት ነው። ከዛ ካሮቱን እንደዚህ በዚህ መልክ ክትፍ አድርገን ከጨረስን በኋላ ወደ መፍጫ እቃችን ውስጥ እንጨምረዋለን። በጣም ጥሩ አድርጎ ይፈጫል። ይሄ ቆንጆ የመፍጫ ስሙዚ መስሪያ ነው። ካሮቶቻችንን እንደዚህ የከተፍነው ከጨመርን በኋላ እንደዛው መልሰን እንደዚህ ተለቅ ያለ አንድ ሙዝ ተለቅ ያለ አንድ ካሮት የተጠቀምነው። ካሮቱ እንደዚህ ባናናው እንደዚህ በሰል ያለ ሲሆን በጣም ቆንጆ ነው፣ ይጣፍጣል። በደንብ ስዊትነት ጣፋጭነቱን በደንብ ያገኛል። እንደዚህ በዚህ ደረጃ የበሰለ ብትጠቀሙ በጣም ቆንጆ ነው። ከዛ እንዳያችሁት ከላይ በስሏል፣ ግን ከውስጡ ብዙም አይደለም። ከዛ በመቀጠል ኮኮናት ዮገርት ቫኒላ ኮኮናት ዮገርት እንጠቀማለን፣ አንድ ኩባያ ማለት ነው። እሱን እንጨምራለን። ከዛ በመቀጠል መልሰን በረዶ እንጨምርበታለን። በረዶ በጣም ጥሩ አድርጎ ይፈጭልናል። በደንብ አብሮ ስሙዚ እንዲሆን ያደርግልናል ማለት ነው። ከዛ ምንም ነገር አልጨመርንም። ራሱ የበረዶ ፈሳሽ እንዲሁም ደግሞ የዮገርቱ ማለት ነው የቫኒላ ኮኮናት ዮገርቱ በደንብ አርጎ አብሮ ስሙዚ አድርጎ ይፈጭልናል ማለት ነው። ከዛ በደንብ አርግተን እንደዚህ እንፈጨዋለን ስሙዚ እስኪሆን ድረስ ማለት ነው። ራሱ ከበረዶ ጋር አብሮ ተጋግዞ በደንብ አርጎ ነው በቃ ፍጭት የሚለው ካሮቱ ሁሉ ድቅቅ ብሎ እስኪ ድረስ ይፈጭልናል በረዶ ማለት ነው። አብሮ ከማንቱኑ ጋራ በማሽኑ ጥርስ ማለት ነው። ከዛ ይሄው እንዳያችሁት ይሄን የመሰለ ልዩ የሆነ ስሙዚ አዘጋጅተን ናል ማለት ነው። የካሮትና የባናና እንደዚህም ደግሞ የቫኒላ የኮኮናት ቫኒላ ዮገርት ማለት ተጠቀምነው። ከዛ መልሰን ደግሞ አንደኛውን ደግሞ ሌላውንም እንደዛው የካሮትና የባናና ስሙዚ መልሰን ደግሞ አንድ እናዘጋጃለን ማለት ነው። ሌላ አይነት እንግዲህ ይሄንን ጁስ የወተት ተዋጽኦ መጠቀም ለማትችሉ ወተት መውሰድ ለማትችሉ ወይ ደግሞ ወተት በጾም ሰዓትን በሉት እንደዚህም ደግሞ ወተት ተዋጽኦ መጠቀም ባትፈልጉ በእንደዚህ መልክ አድርጋችሁ መጠቀም ትችላላችሁ ስሙዚ ስትፈልጉ ማለት ነው። በኮኮናት ሚልክ ዮገርት ማለት ነው። ከዛ በኋላ እንደዚህ ካሮቱንም ቲማቲም ተመሳሳይ በእንደዛው እንከታትፍና እናዘጋጃለን። ከዛ በዛው በፍጫችን ላይ ጨምረን እንፈጫለን። ምክንያቱም አንድ አይነት ናቸው ጁሶቹ፣ ምንም ልዩነት የላቸውም። ከዛ እንደዚህ በዚህ መልክ ጭምር ካረግን በኋላ ባናናውን ካሮቱን ከዛ መልሰን ደግሞ አልመንድ ሚልክ ዮገርት ፕሌኑን እንጠቀማለሁኝ።
እሱን እንጨምርበታለን ማለት ነው። የቀድሙ ኮኮናት ቫኒላ ኮኮናት ዮገርት ሲሆን አሁን ደግሞ የአልመንድ ሚልክ ዮገርት ማለት ነው የምንጠቀመው። ከዛ አንድ ኩባያ እሱን ዘሴም እንደዛው ደግሞ በረዶ እንጨምራለን። ከዛ እዚህ ላይ ሁለት ልዩነት ማለት የአልመንድ ዮገርት ሚልክ እንዲሁም ደግሞ ቺያ ሲድ እንጨምርበታለን። አንድ የሾርባ ማንኪያ ቺያ ሲድ። ከዛ በኋላ እንፈጫለን ማለት ነው። በጣም ጤናማ ልዩ የሆነ እንዳልኳችሁ የወተት ተዋጽኦ መውሰድ ባትችሉ እንደዚህ ጾም ላይ ሆናችሁ ጁስ ብትፈልጉ መጠጣት በእንደዚህ መልክ አድርጋችሁ ኦልሞስት ቬጋን ጁስ በሉት ቬጋን ስሙዚ በሉት በቃ ከወተት ተዋጽኦ ነፃ የሆነ የስሙዚ አይነት ማለት ነው። ከዛ በደንብ አርግተን እንፈጫዋለን። ይሄንንም ሁለተኛውንም የጁስ የሁለተኛውንም ስሙዚያችንን ማለት ነው እንደምታዩት ከለሩ ከመጀመሪያው ጋር ልዩነት አምጥቷል ማለት ነው። ይሄኛው ራሱ የካሮቱ ከለር አሸንፎታል፣ ካሮቱን ከለር አምጥቷል። ሁለተኛው ጁሳችን ደግሞ ልክ የማንጎ ከለር የሚመስል ነው ያመጣው። እንዳያችሁት ካሮት፣ ባናናና የአልመንድ ሚልክ ዮገርት ነው የተጠቀምነው። ከዛ ከለሩን ሁለቱም የተለያየ አይነት እንዲሁም ቺያ ሲድ ጨምረንበታል። ከዛ በኋላ ወደ የብርጭቋችን እንጨምራለን ማለት ነው። ይሄ እንግዲህ ቬጋን ስሙዚ ልዩ የሆነ ማለት ነው ከወተት ተዋጽኦ ነፃ የሆነ የስሙዚ አይነት ማለት ነው። የወተት አለርጂክ ይኖርባችሁ ለጾም ወቅት በሉት በጣም ተመራጭ የሆነ ጤናማ የስሙዚ አይነት ነው ማለት ነው። እንግዲህ ራሳችን ለመጠበቅ ቆዳችን የውስጥ የላያችን ለመጠበቅ ብንፈልግ ካሮቱም ካሮት ነው በቫይታሚን ኤ የበለጸገ ለአይናችን በሉት ለቆዳችን በሉት እንዲሁ ደግሞ ባናናውን ብላችሁ ደግሞ በካልሲየም የበለጸገ ጤናማ የሆነ እንዲሁ በተለያየ ቫይታሚን የበለጸገ ነውና እንደዚሁ ቺያ ሲዱን በሉት የአልመንድ ዮገርቱ በሉት የኮኮናት ዮገርቱ በሉት በቃ ሁሉም ጤናማ የሆነ ቬጋን ስሙዚ በጣም ጤናማ ተስማሚ ነው። ሰርታችሁ ሞክሩት ትወዱታላችሁ። በጣም ልዩ የስሙዚ አሰራር ነው ማለት ነው። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ አበረታቱኝ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ ያመሰግንኳችሁ። እግዚአብሔር ቢፈቅድ ብንኖር በሌላ ደግሞ በአዲስ ስራ ደግሞ እስክንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከናንተ ጋር ይሁን። አገራችንን